የተፈጥሮ ሀብት የሆነውን መሬት በአግባቡ በማስተዳደርና በማልማት ለዛሬው ትውልድ ሀብት መፍጠርና ለነገው ትውልድ ምንዳ ማኖር እንደሚገባ ተገለጸ። በማዕከላዊ ኢትዮጵያ ክልል ግብርና ቢሮ የገጠር መሬት አስተዳደርና አጠቃቀም ኤጀንሲ አዲስ ጸድቆ የወጣውን አዋጅ ለማስፈጸም በተዘጋጀ ረቂቅ ደንብ ዙሪያ ከባለድርሻ አካላት የግብዓት ማሰባሰቢያ መድረክ በዱራሜ ከተማ ማካሄዱም ተመላክቷል። የውይይት መድረኩን የመሩት በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር መሬት ከሀብቶች ሁሉ ውድ የተፈጥሮ ሀብት የአርሶ አደሩ የኢኮኖሚና የማህበራዊ ህልውና መሰረትና የኢንቨስትመንት መነሻ አቅም በመሆኑ ለሀገር ኢኮኖሚ መሰረት የሆነውን ግብርናን ውጤታማ ለማድረግ መሬትን በአግባቡ ማስተዳደርና ማልማት እንደሚገባ ተናግረዋል። መሬት ከሀብቶች ሁሉ ውዱ የተፈጥሮ ሀብት ነው። መሬት የእድገትም መሰረት ነው። መሬት የሀብቶች ሁሉ ምንጭ በተለይም የአርሶ አደሩ የኢኮኖሚ የማህበራዊ የህልውና መሰረት ነው። የኢንቨስትመንት ወሳኝ መነሻ አቅምና ጉልበት ነው። በተለይ ለሀገራችን ኢኮኖሚ መሰረት የሆነውን ግብርናን ውጤታማነቱን ለማሳደግ መሬትን በአግባቡ ማስተዳደር፣ በአግባቡ ማልማት፣ በአግባቡ መጠቀም ለዛሬው ትውልድ ሀብት መፍጠሪያ፣ ለነገው ትውልድ ቅርስ ማኖሪያ፣ ምንዳ ማኖሪያ ነው የሚሆነው። ከመሬት ውጪ የሚከወን ልማት ባለመኖሩ ይህን ውድ ሀብት በህግና በአሰራር መምራት ቁልፍ ጉዳይ ነው ያሉት የተከበሩ አቶ ኡስማን ሱሩር መሬትን በአግባቡ ያለማልማት የደን መጨፍጨፍ፣ የመሬት መራቆት፣ የአፈር መሸርሸር፣ የምርታማነት መቀነስና ሌሎች መሰል ችግሮች እንዲከሰቱ ከማድረጉም በላይ የድህነት መንስኤ እንደሚሆንና ድህነትን ማሸነፍ የሚቻለው የመሬት አቅምን በአግባቡ በማስተዳደርና በማልማት በመሆኑ በትኩረት ሊሰራ እንደሚገባ አሳስበዋል። ከመሬት ውጭ የሚከወን የትኛውም ልማት የለምና ይህንን ውድ ሀብት በህግና በአሰራር መምራት የሁሉም ዜጋ ቁልፍ ጉዳይ ነው። በተለይም መሬትን በአግባቡ ካለመጠቀም ከሚያስከትሉ ዘርፈ ብዙ ጉዳዮች ያድናልና መሬትን በአግባቡ ካለመምራት ካለማስተዳደር ከሚያጋጥሙ ዋና ዋና ጉዳዮች ማንሳት ቢቻል የደን መጨፍጨፍ፣ የመሬት መራቆት፣ የአፈር መሸርሸር፣ የአፈር ለምነት መቀነስ፣ የምርታማነት መሟጠጥ ተደምሮ የድህነት መንስኤ ይሆናል። ድህነት ደግሞ የስደት የውርደት መነሻ ነው የሚሆነው። ይህንን ውርደት አስከታይ የሆነውን ድህነት ልንከላከለው የምንችለው ያለንን አቅም በተለይም የመሬት አቅም በአግባቡ በመምራት በአግባቡ በማስተዳደር ህግና ስርዓት በማበጀት ነው። ለዚህም የብልጽግናው መንግስታችን መሬት የሁሉም የሀብቶች ሁሉ ምንጭ መሆኑን ተገንዝቦ በህግና በስርዓት እንዲመራ ህግ እንዲወጣ ተደርጓል። የወጣው ህግ መላውን የህዝብ ተሳትፎ ያረጋገጠ በተለይም በመሬት አጠቃቀምና አስተዳደር ስርዓት ውስጥ ህጉ የህዝቦችን ተሳታፊነት ያረጋገጠ ባለቤትነትን እውን ያደረገ እንዲሆን በማስቻል የባለፈው አዋጅ እንዲወጣ በርካታ አካላት ተወያይተውበት ባለቤት ሆነው አዋጁ እንደ አዋጅ ሊይዛቸው የሚገቡ ጉዳዮችን ይዞ ወጥቷል። አዋጅ ቁጥር 32/2016 በክልላችን ህዝብ ተወካዮች ምክር ቤት ጸድቆ ወደ ተግባር ገብቷል። በማዕከላዊ ኢትዮጵያ ክልል ግብርና ቢሮ የገጠር መሬት አስተዳደርና አጠቃቀም ኤጀንሲ ዋና ዳይሬክተር አቶ አብዱል ሐፊዝ ሁሴን በበኩላቸው በገጠር ያለውን አርሶ አደር ህይወት ለመቀየር ከሚሰሩ ስራዎች አንዱና ዋናው በመሬቱ ተጠቃሚ እንዲሆን ለማስቻል የሚያግዙ አዋጆች፣ ደንቦችና መመሪያዎችን በማውጣት ተግባራዊ ማድረግ መሆኑን ተናግረዋል። በገጠር ያለው አርሶ አደራችን ህይወት ለመቀየር ከሚሰሩ ስራዎች አንዱና ዋነኛው አርሶ አደሩ በመሬቱ ተጠቃሚ እንዲሆን የሚያስችሉ ስራዎች ናቸው። በመሬቱ በላቀ መልኩ ተጠቃሚና ምርታማ እንዲሆን ለማስቻል የሚያግዙ አዋጆች፣ ደንቦች፣ መመሪያዎች አሁን ወቅቱ ከደረሰበት ታሳቢ ባደረገ መልኩ
በየጊዜው እየወጡ ተግባራዊ መደረግ መቻል ይኖርባቸዋል። ይህን ከግምት ውስጥ በማስገባት ባለፈው ዓመት በፌዴራል ደረጃ የወጣው የመሬት አስተዳደርና አጠቃቀም አዋጅን ተከትሎ በክልላችን አዲስ የመሬት አስተዳደርና አጠቃቀም አዋጅ ወጥቶ በክልሉ ምክር ቤት አንቀጽ 32 2016 ሆኖ መጽደቁ ይታወቃል። በመድረኩ አዲስ ጸድቆ የወጣውን የመሬት አዋጅ ለማስፈጸም የተዘጋጀ ረቂቅ ደንብ በአቶ ጢሞቴዎስ ሞጃ ቀርቦ ተሳታፊዎች ሀሳብ አስተያየት የሰጡበት ሲሆን ለተነሱ ጥያቄዎችም ከመድረኩ ምላሽ ተሰጥቷል። ሕግ ሲወጣ ሕጉ ያው በሕጉ መሪ መሰረት ትርጉም ይሰጣል። ነገር ግን እንዲህ ባለቤት አድርጎ ኃላፊነቱን ከራስ አልፎ ሁሉም ባለድርሻ ለሆነው ኃላፊነት በመስጠት በተለይም አዋጁ እንዲታተም አድርጎ የታተሙትን አዋጆች ለየተቋማቱ በተለይ እንደ ፍርድ ቤታችን እስከ ታችኛው እርከን ላሉ ፍርድ ቤቶች በማድረስ ሁለተኛ ደግሞ ደንቡንም ደግሞ በተባለው ልክ ምናልባት አዋጁም ቢሆን በጣም ግልጽ የሆነ አዋጅ ነው። ለዚህ ኮሚትመንት በመስጠት ትልቅ አክብሮትና አድናቆት አለን። የሚጨምርበትም ነገር ካለ ወይም የሚሻሻልበትም ነገር ካለ እድል መሰጠቱ ጥሩ ነው። በዚህ ለአርቃቂዎች የሚያመቸው በዛ መልክ ስለሆነ እንደ ሀሳብ ማዳበሪያ እዚህ የምነሳው እንደተጠበቀ ሆነ በዚህ መልክ ብናቀርበው የተሻለ ነው የሚለው እኔም ወስዳለሁ። አዋጅ ቁጥር 32 2016 አሁን ባለው ደረጃ ራሱ ብዙ መፍትሄ የሰጠበት ስለሆነ ይህንን ደግሞ ግልጽና በተብራራ ሁኔታ ሁሉም ሰው ሊረዳ በሚችል መልኩ የተዘጋጀ ረቂቅ ደንብ ነው። የዛሬ መድረክ ደግሞ የረቂቅ ደንቡ የመጨረሻ ግብአትም ለማሰባሰብ ባለድርሻ አካላት የተሰባሰበበት እንደመሆኑ መጠን ምናልባት ባለሙያዎች በደንብ በስፋት የሄደበት ስለሆነ አንዳንድ ሀሳቦችን በተደራጀ መልኩ የሚቀር ነገር ካለ የምንሰጥ እንደተጠበቀው ነው። እኔ አንዳንድ ሀሳቦች ብቻ ለማንሳት ነው የፈለግኩት። አንደኛ የገጠር መሬት ስለማግኘት መብት በሕጉ ላይ የተቀመጠው ግልጽ አለ። እንግዲህ ይሄ ከማግኘት ጋር ተያይዞ አንቀጽ 6 ላይ የሰፈረውን በተለይ በአንድ ቀበሌ የመሬት ጥበት ያለበት ስፋት ወዳለበት ቀበሌ ወይም ወረዳ ወይም ዞን ቅድም አብርሃም ካነሳው ጋር በማያያዝ ነው። አሁን ካለው ሕገ መንግስት ጋር ተያይዞ ያለው መሬት የኢትዮጵያ ብሔር ብሔረሰቦች የሚለው ነው። ምናልባት የተቀባይ ቀበሌ የተቀባይ ዞን ወይ የተቀባይ ይሁንታ በሌለበት በዚህ በወረዳ እና በዚህ አመልካቹ ኢንትረስት ብቻ የሚሄድ ከሆነ ከዛም ኮምፓታቢሊቲው ከሕገ መንግስት ጋር ምን ያህል የተጣጣመ ነው የሚለው እሱ መታየት ያለበት ይመስላል። ካልሆነ ሕግ ሁሉ ጊዜ የሕግ አወጣጥ ምንድነው ከሕገ መንግስት ጀምሮ እስከ መመሪያ ድረስ ተመጋጋቢና ኢንተርሰፕት ወይም እንትን የሚልበት የሚጋጭ መሆን የለበትም። ከዛ ታሳቢ መደረግ አለበት የሚል ሀሳብ አለ። ሴቶች በፍርድ ቤት እንግዲህ ፍቺ ሲፈጸም ያለው መብት ከባሎቻቸው እኩል መብት እንዳለ ነው የተረጋገጠ ነው። የሕገ መንግስታዊ ነው። እንግዲህ የቤተሰብ ሕግም ላይ በግልጽ የተቀመጠ ነው። ምናልባት ከኩታገጠም ላይ በተደነገገው አንቀጽ 8 ላይ ኩታገጠም ከሆነ በኋላ ከጋብቻ ውጪ በሚል ዓላማው ምናልባት አነስተኛ የመሬት ወለሉ አለ ከዛ በታች ከሆነስ የሚለውስ ምን ያህል ታስቧል? ምናልባት እዚህ ጋር ዓላማው የኩታገጠም ዓላማ አለ። እዚህ ጋር የሴቶች እኩል በጋብቻም ሆነ ከጋብቻ በኋላ ያፈሩትን ንብረት የማካፈል መብት አለ። ስለዚህ ኢንኤክሰፕሽን ይህንን የማግኘት መብቱ ቦርስም ቢሆን ከአነስተኛ የመሬት ወለል ከሆነ እንደማይገኝ ግልጽ ነው። ምናልባት እዚህ ይሄ ኤክሰፕሽኑ ወደ ኩታገጠም ላይ የሆነው መሬት መልሶ ደግሞ ከዛ በታች እስከሆነ የሚለው በምን ምናልባት እኛው ኦብዘርቭ ስላደረኩኝ ነው። እሱ ላይ እንዴት ነው የሚለው ነው። ሌላ ከወራሾች ጋር ተያይዞ ነው እንግዲህ ቀደም ሲል በክልላችን እንደሚታወቀው አብዛኛው አርሶ አደር በአሁን ጊዜ ያለው ብዙ በንግድ በግብርና በተለያየ ወደ ውጭ ሀገርም ሆነ በትምህርት ወጥተው ወላጅ ገጠር ላይ ያለበት ሁኔታ አለ። በ110 በነበረበት ጊዜ ከዚህ በተጠቃሚ ወራሽ ይሆናል መሬቱን ይዞ የሚጠቀም የመጠቀም መብት በሚለው ብዙ እንትን ነበር። አሁን አዋጁ ፈቷል። ነገር ግን አሁንም እዚህ ጋር ያለው ለምሳሌ አንዱ ወራሽ ሆኖ በጣም ከተማ የሚኖር ይኖራል፣ ወራሽ ሆኖ መንግስት ሰራተኛ ይኖራል። ዋና ዓላማው መሬቱ ደግሞ
መልማት አለበት። ቀደም አንድ መሬት አርሶ አደርም ሆነ ለ3 ዓመት የማያለማ ከሆነ እንግዲህ እንደምንጠቅ ያስቀምጣል። እዚህ ላይ በደንቡ ትንሽ ዘርዘር ያለ ሁኔታ ቢቀመጥ የምላለኝ። በአጠቃላይ ይሄ የመሬት አዋጅ እና የመሬት ደንቡ እንደተባለው እንደ ፍርድ ቤት ከሚቀርቡ ጉዳዮች አብዛኛው ጉዳይ መሬትና ከመሬት ነክ ነው። ከፍታ ብር አልፎ የወንጀል ጉዳዮችን መነሻው አብዛኛው ከዚህ ከመሬት የተያዘ ነው። ስለዚህ እነዚህን ችግሮችን ለመቅረፍ በሕግ መደንገጉ በጣም ትልቅ እምርታ ስለሆነ በተለይም አሁን ያለው የክልላችን የመሬት አዋጅ ከግብርና ቢሮ አልፎ ሁሉም ባለድርሻ እንዲሆን የተደረገበት ሂደት በጣም ይበል የሚያሰኝ ስለሆነ እንደ ፍርድ ቤት በተለይ ከባለድርሻ አካላት ጋር በተለይም ከግብርና ቢሮ ጋር ባለው ቅርበት ለመስራት እንግዲህ ፈቃደኝነትና ቁርጠኝነት መኖሩን እየገለጽኩኝ ላደረጋችሁልን ትልቅ አክብሮትና አድናቆት አለኝ። በጣም አመሰግናለሁ። የመጀመሪያ የታተመው አዋጅኛ ነው። ይህ ማለት የመሬት አጠቃቀምና አስተዳደር አዋጅ ነው። እንደተባለውም ያው መሬት የሀብት ሁሉ ምንጭ ነው። አዎ የማዕድን ሁሉ መያዣውም እሱ ነው። ይሄን መዘርዘር እንግዲህ ለዚህ ቤት አስፈላጊ አይሆንም። ግን እዚህ ላይ እንግዲህ ወደኛ ፐርፐዝ እንምጣ። ለሁሉም ግጭቶች ደግሞ መነሻ እሱ ነው። ቅድም ከስልጤ ዞን አካባቢ የታዘቡትን ሲያነሱ ነበርና ክቡራቱ ኦስማን የሚቀርቡ የፍትሐብሔር ክርክሮች በአቨሬጅ መጠናቸው መብዛት ብቻ ሳይሆን የወንጀል ክርክሮችን በምናይበት ጊዜ እንደ ዳኛ ችሎት ስንይዝ የደበደበው ለምንድን ነው? አካሉን ያጎደለው ለምንድን ነው? የገደለው ለምንድን ነው? ልጅ አባቱን ለምን ገደለ? እንዴትስ ይገላል? አባት ልጁን ለምን ገደለ? እንዴትስ ይገላል? ወንድም ወንድሙን ለምን ገደለ? ኢኮዝ ምንላት ነጥባለች። በተለይ ችሎት ላይ በምንመረምርበት ጊዜ ምክንያቱ ምንድን ነው ምንለው? በአብዛኛው የወንጀል ክርክር ቅድም ክቡር ፕሬዝዳንቱም እንዳነሱት የግጭት መንስኤው የወንጀል መንስኤም የሚሆነው እሱ ነውና ለዚህ ሁሉ አዋጁ፣ ደንቡ ወደፊት ደግሞ ቀጥሎም የሚወጣው መመሪያ ለዚህ ትልቅ መሳሪያ ሊሆነን ይችላልና እኔም ይህን ሳላነሳ አላልፍም ብዬ ነው። አንዳንድ ነጥቦችን ለአቶ ጢሞቴዎስ አነሳለሁ። ጠቅለል ያለ ጥያቄ መጀመሪያ አነሳለሁ። አዋጅ ቁጥር 32/2016 በርካታ እንዲህ ዝርዝሩ በደንብ ይወሰናል፣ ዝርዝሩ በደንብ ይወጣለታል እየተባለ የታለፉ የድንጋጌዎች አሉ። እነዚህን በሙሉ አድሬስ አድርጎታል ወይ የሚል ጥያቄ አነሳለሁ። በአዋጁ አንቀጽ 4 ንዑስ ቁጥር 2 የተፈጻሚነት ወሰንን በሚመለከት በከተማ ክልል ስላሉ የእርሻ ይዞታዎች ርክብክብን በተመለከተ ወደፊት ደንብ ይወጣል ይላል። ይህ ሰፊ ነው። አንቀጽ 8 ላይ በተወሰነ መልኩ ተመላክቷል። ይሄ ርክብክብ በምንልበት ጊዜ ባይ ዘ ወይ ቀደም ባሉት በአዋጅ ቁጥር 199 ላይ በጣም ሲያስቸግር የነበረው ጉዳይ ቢኖር ይሄ ደንብ ቁጥር 66ም ያልፈታው በከተማ ክልል ያለን የእርሻን ይዞታ ነበር። እዚህ ላይ አሁን ሰፊ ሐሳብ አልተዘረዘረም የሚል ሐሳብ አለኝ ባጭሩ ማለት ነው። ያለውም አካል ቢወያይበትና የጋራ አድርገነው ብንመጣ የሚል ነው። አሁን በወፍ በረርን የቀረበው ከጊዜም አንፃር ሙሉ ስዕሉን መያዝ አልቻልንምና አሁን ጠቅላይ ፍርድ ቤት እያንዳንዱን መመሪያ በሚያወጣበት ጊዜ ይልክልንና ወረዳ ከተማ አስተዳደር ሄዶ እያንዳንዱ ዳኛ ረዳት ዳኛ አስተያየት ሰጥቶበት ያን ሰብስበን እንደገና አምጥተን ዝርዝር ነገር አለውና ያው አብረን ስለምንሰራ በዛ አግባብ ቢሆን የተሻለ ነው የሚል ነገር አለ። ስጦታ አንደኛው ለሌላ አካል ማለት ያለ ኑዛዜ ወራሽ ላልሆነ አካል ለሌላ አካል ሲሰጥ ምን ኃይሉን ነው መስጠት ያለበት? ከውርስ ማፈናቀል በማይሆን መልኩ በግልጽ መቀመጥ የለበትም ወይ የሚል ነገር እዛ አካባቢ። ሁለተኛው ከአጠቃላይ ይዞታው ምን ኃይሉን ነው መስጠት አለበት የሚል ነገር በዛ አግባብ ቢሆን የተሻለ ነው የሚል አለኝ። ሁለተኛው ቅድም አቶ አለማየሁ እንዳነሳው የአዋጁንስ አንዳንድ ዝርዝር አርቲክሎችን ሁሉን አካቷል ወይ? ለምሳሌ አንቀጽ 6 ላይ እኛ ፕራክቲካሊ አሁን ይሄ ደንብ ከመውጣቱም በፊት ያጋጠመን ነገር አለ። ባልና ሚስት በይዞታቸው እኩል የመጠቀም መብት አላቸው ይልና ከጋብቻ በፊት ያለው ይዞታ የግል ሆኖ ልዩ ስምምነት ከሌለ በስተቀር ይቀጥላል ይላል። እኛ አካባቢ አሁን ማዕከላዊ ኢትዮጵያ ካለው ማህበረሰብ አንፃር ቀድሞ ባል መሬት አግኝቶ ነው ሚስት ያገባል
እኔ ከጋብቻ በፊት ከአባቴ ያገኘሁት ነው ይላል። ስለዚህ ምስት እዛ ኖራ መብት ልታጣ ነው ማለት ነው። ከሴቶች መብት አንፃር እዛ አካባቢ ያለውን ነገር ቢያካትት ያው ደንብ ላይ ደንብ እንዴት እንደሚፈጸም እንትን ስለሚል ነው። አንቀጽ 6 ላይ ማነው አንቀጽ 6 የገጠር መሬት የሚገኝባቸው መንገዶች እና ንዑስ ቁጥር 6 ላይ ባልና ሚስት በይዞታቸው እኩል የመጠቀም መብት አላቸው ይላል። ከጋብቻ በፊት የነበራቸው ይዞታ ልዩ ስምምነት ከሌለ በስተቀር የግል ሆኖ ይቀጥላል። ይሄ በዝርዝር እንዴት ነው አሁን መጠቀም የሚለውን እዚህ ላይ ስላወጣው ማለት ነው። ስለዚህ ተጠቅም ያለው ብላ መከራከር አችልም ማለት ነው። እዛ አካባቢ ያለውን ነገር በደንብ ቢካተት ምክንያቱም ይሄ አዋጅ ሲወጣ በክልሉ የህዝብ ተወካዮች ምክር ቤት ነው የወጣው። አሁን ይሄ አዋጅ ሰበሮችን አጠቃሏል። አንዳንድ ሰበሮችን ደግሞ ሽሯቸዋል። ስለዚህ ያኛው በህግ ተርጓሚ ነው የወጣው ሰበር። ይሄ አዋጅ በህዝብ ተወካዮች ነው። እንደ ዳኛ ትርጉም ሲሰጥ የህዝብ ተወካዮች ፕሪቪሌጅ ያደርጋል ነው የምንለው። ስለዚህ ቀደም ሲል በሰበር ለጎጆ መውጫ የሚለውን ነገር ሽሮታል ማለት ነው። ስለዚህ እዛ አካባቢ ያለውን ነገር በደንብ አጣጥሞ ደንቡ ላይ በዝርዝር ቢቀመጥ የሚል ነገር አለኝ። ሁለተኛው አንቀጽ 19 ላይ ይሄ ከፋይናንስ ተቋማት ብድር ጋር ተያይዞ እኔ ዲቴይል ነገር በደንብ አላየሁም። እኛ አሁን አንዱ እንደ ፍርድ ቤት ስጋታችን እዛ አካባቢ ነው። አሁን ክልላችን ላይ የኦሞ ማይክሮ ፋይናንስ ተቋም አለ። አሁን ፕራክቲካሊ ያለውን ችግር እናውቀዋለን። እኛ ፍርድ ቤት ላይ 20-30 ሚሊዮን ወስነን አይፈጸምም። በአፈጻጸም ንብረት አይገኝም እናውቀዋለን ታች አካባቢ ማለት። ስለዚህ እዛ አካባቢ በደንብ ቢታሰር አሁን እኛ ከዳኞች ጋር በአዋጁ ስንዋይ አዋጁ ላይ ስልጠና ሰጥተናል። በነገራችን ለዳኛም ለረዳት ዳኛ ለቃዲዎች ሰጥተናል። አንዱ ያነሱ ስጋት ምንድነው ይሄ ነገር በደንብ በዝርዝር ካልተቀመጠ ወደ መሬት ሽያጭ እንዳይሄድ የሚል ነገር አላቸውና ፕራክቲካሊ እዛ አካባቢ በደንብ ቢቀመጥ የተሻለ ነው የሚል ነገር አለኝና እዛ አካባቢ ቅድም ከመሬት ሽያጭ ጋር ማማአይን ይሄ ከገጠር ንብረት ሽያጭ ጋር ከ60 ካሬ መብለጥ የለበትም ይላል። ከ60 በላይ ከሆነም ደግሞ ከሁለት እጥፍ ለምሳሌ 60 ነው ወይም 70 ነው እንበል 210 ካሬ ሜትር ነው። 210 ካሬ ሜትር በገጠር ቅድም እንዳልነው መሬቷን ብቻ 210 ካሬ ሜትር አስቧት። የከተማ መሬት እንኳን በሊዝ ጨረታ የሚወጣው 250 ካሬ ነውና ትንሽ ቢታይ ጥሩ አይደለም ወይ? መሬት ላይ ያለውን ፕራክቲካሊ ያለ ነገር በደንብ ብናየው ጥሩ ነው የሚል ነገር አለ። ሌላው መሬት የገጠር መሬት የሚታጣበት መንገድ አንዱ የውጭ ሀገር ዜግነት ሲያገኝ ነው ይላል። እንዴት ነው የሚረጋገጠው? ማሰው እኮ አለ የውጭ ሀገር ዜግነት እንዳለው እንዴት ነው ሊታወቅ የሚችለው? እሱም ደንቡ ላይ በደንብ ቢታሰር ጥሩ ነው የሚል ነገር አለኝ። እንዳጠቃላይ ግን የኔ አጠቃላይ ኮሜንት አንደኛው ደንቡ አሁንም ይውረድ። ክቡራት ኦስማን እንዳሉት ይውረድልን፣ እንወያይበት። አርቲክል ባይ አርቲክል ከህገ መንግስቱ ጋር ከአዋጁ ጋር ይጣጣማል ወይ ይጣረዛል ወይ የሚል ነገር ያን በጽሁፍ እንደ ተቋም ብናስተላልፍ የሚል ነገር ነው ያለኝ። አመሰግናለሁ። ተሳታፊዎች የተነሱት ሐሳቦች የኮሚቴ አባላትም ይህን ስራ እየሰሩ በቆዩባቸው ጊዜያት ከሞላ ጎደል ሲነሱ የነበሩ በእጅጉ ያከራከሩ ሐሳቦች ናቸው። ከዚህ አኳያ ለምሳሌ የከተማ ክልል የተካለሉ የገጠር ይዞታዎችን የሚመለከት ክፍል አለ። ይህን በተመለከተ ደንቡ ከሞላ ጎደል የተወሰኑ ነገሮችን በደንቡ ላይ ለማመልከት ተሞክሯል። ነገር ግን ማመልከት ብቻ ሳይሆን በዴፊኒሽናል ፓርቱ ላይ ተግባራዊ ርክብክብ ያልተደረገባቸው በከተማ ክልል የተካለሉ የገጠር ይዞታዎች ማለት ምን ማለት ነው የሚለውንም በአግባቡ ለመተርጎም ተሞክሯል። አንዳንድ በአስተያየት መልክ የተነሱ ጥያቄዎች በዛ ዙሪያ ከአዋጁ አኳያ መታየት ያለባቸው ነገሮች አሉ። አዋጁን ወደ አፈጻጸም ስናመጣ በደንቡ ያካተትናቸው ዝርዝር ነገሮች እንዳሉ ሆኖ አዋጁ ክሊር የሆነ አቅጣጫ ነው ያዘው። አስፓራስ መንግስት ተገቢውን ካሳ በካሳ ህግ መሰረት ከፍሎ እነኚህ በከተማ ክልል የተካለሉ አርሶ አደሮችን
ይዞታቸውን እስካልተረከበ ድረስ እርክብክብ እስካልተፈጸመ ድረስ የሚተዳደሩትም መብትና ጥቅማቸው በሚከበርላቸው በገጠር መሬት አስተዳደርና አጠቃቀም ሕግ መሰረት ነው የሚተዳደሩት። የሚያስተዳድረው አካልም ይሄው ነው። በስመ ከተማ ክልል ተካሏል ከዚህ እስከዚህ ያለው ይዞታ በሚል በኪሎ ሜትር ኦር በሆነ ቦታ ላይ ድንጋይ በመተከሉ ምክንያት እነኚህ ሰዎችም ከተሜ አይባሉም። መብትና ጥቅማቸውም ሊነካ አይገባም። በሕጉ መሰረት ተግባራዊ እርክብክብ መደረግ አለበት። ተመጣጣኝ የሆነ ካሳ በመንግስት ተከፍሎ እርክብክብ እስካልተደረገ ድረስ የሚተዳደሩትም የይዞታ ማረጋገጫ ካርታ የሚሰጠውም ቢሆን የገጠር መሬት አስተዳደርና አጠቃቀም ተቋም እንደሆነ አዋጁን ክሊር አቅጣጫ ይዟል። በደንቡም ቢሆን በዛ መልኩ ስላመለከትን ተጨማሪ መስፋት ያለባቸው ነገሮች ካሉ የኮሚቴ አባላት ይሄን እንደገና ያዩታል ብዬ አምናለሁ። ነገር ግን ክሊር በግልጽ ሕጉ በግልጽ በገጠር መሬት አስተዳደርና አጠቃቀም አዋጅና እሱን ተከትሎ በሚወጡት ደንብ ማዕቀፍ ስር የሚተዳደሩ መሆኑን መብትና ጥቅማቸውን በዛ የሚከበር መሆኑን የሚያመለክትበት ሁኔታ ስላለ እሱን ሀሳብ ባነሳ ደስ ይለኛል። ሌላው በተደጋጋሚ የተነሳው በገጠር የተፈራ ንብረትን ስፔሻሊ የለሙ ንብረቶችንና ግንባታዎችን በሽያጭ ከማስተላለፍ ጋር ተያይዞ አዋጁ አሁንም ቢሆን በጣም ክሊር የሆነ ዳይሬክሽን ነው የያዘው። ግንባታዎችን በተመለከተ የለሙ ተክሎችን በተመለከተ የፌደራሉ አዋጅ ክልሎች ዝርዝር ያለ ሕግ እንደሚያወጡ የክልሉ ሕግ ደግሞ በግልጽ እያንዳንዱ ግንባታ እያንዳንዱ የለማ ንብረት የክልሉን የመሬት አጠቃቀም መሪ እቅድ መሰረት ባደረገ መልኩ የተገነቡ ግንባታዎችና የለሙ ንብረቶች መሆን እንዳለባቸው ከዚህ ማዕቀፍ ውጪ እንደውም አብሶሉትሊ ባር ያደርጋል፣ ክልክል ነው ይላል። በስመ ገጠር ግንባታና የለማ ንብረት ሽያጭ ስም የመሬት ሽያጭና ግዢ ሂደት እንዳይስፋፋ ለማድረግ በሚያስችል መልኩ ነው አዋጁ ያስቀመጠው። ሶዳት እኛ ምንድነው የኮሚቴ አባላት ስንነጋገር ቴክኒካሊ ያየንበት አንግል አለ። የተከበሩ አስተያየት ሰጪዎች ያነሱት ለምሳሌ 60 ካሬ ዋላ አነሰችም ወይ ትንሽ በዛ ቢታረጉ። በነገራችን ላይ በበዛ ቁጥር አድቫንቴጅ ሳይሆን ዲስአድቫንቴጅ ነው ያለው። 100 ባረግን ቁጥር 300 ካሬ ሊተላለፍ ነው። የኛ መነሻ ሐሳብ 30 ካሬ ነበር። ኢንቨርስ የሆነ ሪሌሽን ነው ያለው። እዚህ ላይ እያነሰ ሲመጣ ነው አርሶ አደሩ ተጠቃሚ ሊሆን የሚችለው። አንዳንድ አርሶ አደሮች ኢቭን ከሌሉ ምናልባት ይሄ አዋጁ ጸድቆ ደንቡ ጸድቆ በቅርብ ጊዜ እንደ ሀገርም እንደ ክልልም እየታሰበ ያለው ነገር አንዱ የመሬት አጠቃቀም እቅድ ስፔሻሊ አሳታፊ የመሬት አጠቃቀም እቅድ እንደሚወጣ የተመላከተበት ሁኔታ ስላለ ይሄ በሚወጣበት ጊዜ ይሄን ብቻ ተከትሎ የግንባታዎችና የለሙ ቋሚ ተክሎች ሽያጭ ሲፈጸም ይዞታውን ከፍ ባደረግን ቁጥር ምናልባት ይሄን ላልተገባ ዓላማ ሊገለገሉ የሚችሉ ሰዎች ሰፋ እያደረጉ እየሸጡ ይዞታው ላላስፈላጊ ነገር እንትን እንዳደረጉ እኛ ነው ቢያንስ የብል እሳቤ ይዘን ነበር። ከዛ አኳያ ነው። ነገር ግን ኮሚቴ አባላትና ቢሮ እንደገና መታየት አለበት የምትሉ ነገር ካለ እሱን በሂደት ኮሚቴ አባላት የሚያዩት ይሆናል ብዬ አስባለሁ። ከቤቱ እንደተነሳው በነገራችን ላይ የፌዴራል አዋጁን ተከትሎ በጣም ፈጥኖ አዋጅ ከማዘጋጀት አንጻር ይሄ ክልል ቀዳሚ ነው። ይሄ ፌዴራል አፕሪሺየት የሚያደርገው ነው። በአገር ደረጃ አዋጁን ተከትሎ ደንብ ያዘጋጀ የትም አካባቢ ላይ የለም እስካሁን ባለው ማለት ነው። ማለት ረቂቅ ደንብም ሄዶ በዚህ ልክ ስቴፕ ሄዶ ፈጥኖ ከማዘጋጀት አንጻር በአገር ደረጃ የለም። እንደተነሳው ይሄ ለሀገር ለሌሎችም አካባቢዎች ተሞክሮ የሚሆን ስራ ነው የሚለው ነገር ቢወሰድ ጥሩ ነው። ደንቡ ቅድም ለመግለጽ እንደሞከርኩ ሲዘጋጅ በነገራችን ላይ ክቡር የቢሮ ኃላፊውም ክትትል እያደረጉ በርካታ አካላት ተሳትፈውበታል። ከፌዴራል አንጻር በጣም በቂ እውቀት ያላቸው
እውቀት ብቻም አይደለም ልምድ ያላቸው በዚህ ዙሪያ ላይ ሰፊ አስተያየት ሰፊ ጊዜ ወስደው ሰጥተዋል። ከዛ ባሻገር በክልል ደረጃ ከዚህ ጋር ኮንሰርን ያላቸው አካላት ሐሳብ እንዲሰጡበት ሰጥተናቸው መልሰው እያመጡ ዳግም እየተመላለስን የሄደበት እየዳበረ የሄደበት ሁኔታ ነው ያለው። ከዛ ባሻገር የኮሚቴ አካላትም ረጅም ጊዜ ወስደው ለማየት ሞክረዋል። ይህም ሆኖ አሁን በርካታ ግብአቶች ዛሬ ተገኝተዋል። ስለዚህ እነዚህ ግብአቶች ቅድም አቶ ጢሞቴዎስ ሲለው እንደነበረው የክርክራችን መነሻዎች ነበሩ። የኮሚቴውም የክርክር መነሻ ነበሩ፣ ዛሬም የተነሱ ጉዳዮች ማለት ነው። ስለዚህ እነዚህ ጉዳዮች ተይዘው እዚህ መምጣታቸውም የበለጠ ጉዳዮቹ እንዲታዩ የበለጠ ግራ ቀኝን ለማየት የሚያስችሉ እነዚህ ግን ተወስደው አሁን ኮሚቴው ቁጭ ብሎ የሚያያቸው ጉዳዮች እንደሆኑ ቢወሰድ ጥሩ ነው የሚል ሐሳብ ለማንሳት ነው። ከዛ ባሻገር ጢም ሄዶባቸዋል። ቅድም ከድልድል ጋር ተያይዞ የተነሳው ጉዳይ ከህገ መንግስት ጋር ከሌሎች ህጎች ጋር ይጣልዛል የተባለው ይሄ ለምሳሌ ወረዳ ባይኖር ዞን ባይኖር የክልሉ መንግስት እየወሰነ ይሄዳል የተባለው ከሌሎች ህጎች ጋር ይጋጫል የተባለው ጉዳይ ብናየው ጥሩ ነው። እኛም ወስደን ትክክል ነው ምናልባት ከሌሎች ህጎች ጋር የሚጋጭ ጉዳይ እንደሆነ የሚያመላክቱ ጉዳዮች አሉ ብንወስደው እና ወስደን ብናይ የሚል ነው። ከከተማ ዙሪያ ካሉ አካባቢዎች ላይ ክሊርሊ ተቀምጠዋል። ገጠር ነው የሚያስተዳድረው። በነገራችን ላይ ከዚህ በፊት የነበረው አንዱ ቫኪዩም ማለት በከተማውም የሌሉ በገጠሩም የሌሉ አካባቢዎች ነበሩ እነዚህ ከተማ ዙሪያ ላይ ያለው። ስለዚህ አሁን አዋጁን ደንቡን በዚህ ልክ የመለሰበት ሁኔታ ነው ያለው። ተግባራዊ ርክክብ እስኪደረግ ድረስ ያ ማለት ካሳ ተከፍሎ ማለት ነው። ካሳ ከፍሎ የከተማ ሜንታሊቲ ዴቨሎፕ አድርገው ምክንያቱም አሁን ለአርሶ አደሮችን ማሰብ መቻል ይኖርብናል። እኛ እነዚህ አካላት ገጠር ናቸው አይባልም። በገጠር ማግኘት ያለባቸውን አያገኙም። ከተማም ደግሞ ተረክቦ አልወሰዳቸውም። በዚህ መሃል የሚባክኑ ከጥቅም ውጭ የሚሆኑ መጠቀም ያለባቸውን የማይጠቀሙ በርካታ አርሶ አደሮች ናቸው ያሉት። ስለዚህ ካሳ ተከፍሎ ተግባራዊ ርክክብ እስኪደረግ ድረስ የሚያስተዳድረው ግብርና ነው። ያ ማለት ገጠር ነው። ገጠር ነው የታስተዳደር ነው ማለት ነው። ስለዚህ ካሳ ከፍሎ ከተማ የሚወስድ ከሆነ ተግባራዊ ርክክብ ተደርጎ የከተማ ሜንታሊቲን ዴቨሎፕ አድርገው የሚሄዱ ከሆነ ምንም ችግር ያለው ነገር አይደለም። እስከዛ ባለው ግን አማራጩ ይሄ ብቻ ነው። ሌላ ሊኖር የሚችል አማራጭ ምናልባት እኛም ስንወያይ እና አዋጁም ላይ በግልጽ የተመላከተ ጉዳይ ስለሆነ መሆንም ያለበት በዛ ልክ ነው የሚለው ነገር ቢወሰድ ጥሩ ነው የሚል ሐሳብ ለማንሳት ነው። ከኩታ ገጠም ከማድረግ ጋር ተያይዞ ጢሞቴዎስ ሄዶበታል። በነገራችን ላይ ቅድምም እኛም በኮሚቴ ደረጃ ክርክር የነበረበት አንዱ እሱ ነው። የሚያስገድድ ነገር መቀመጥ አለበት የሚሉ ነበሩ። በእርግጥ እኛ እንደ ቢሮ እናያለን ብለን ነበር ያሰብነው። ምክንያቱም ከሌሎች ህጎች ጋር ከአዋጅ ጋር የሚጋጭ ደንብ ልናወጣ አንችልም። እኛ አቶ ጢሞቴዎስ እንዳለው በአዋጁ ላይ የተቀመጠ ሚኒመም እንትን አለ። ስለዚህ አሁን ያንን ሽረን ኩታ ገጠም ስላደረግን በነገራችን ላይ ኩታ ገጠምን ፕሮሞትን የሚያደርግ አይደለም። ይሄ አርሶ አደሮች መሬታቸው ኩታ ገጠም እንዲያደርጉ የሚያነሳሳ ደንብ አንቀጽ አይደለም የተቀመጠው። እንደውም እንዲያደርጉ ምክንያቱም በግዴታ የሚገባ ከሆነ ይሄ አንቀጽ ራሱ ወዶ እንዳይገባ የሚያደርግ ስለሆነ እሱን ዳይሬክትሊ እኛ ወስደን መስተካከል ያለበት ነው። የተወሰኑ አካላት በዚህ ልክ አስቀምጠው ስለነበረ የተቀመጠ ነው። እኛ እንደውም እንደ ቢሮ ከቢሮ ኃላፊውን ጋር ቁጭ ብለን ተነጋግረንበት ኤክስክሉድ እናደርገዋለን ብለን ፍራንክሊ ለመነጋገር በዛ ልክ ያሰብነው ነው እና የተነሳው ኮንሰርንም ትክክል ስለሆነ እሱን ወስደን ብናስተካክል ጥሩ ነው የሚል ሐሳብ ለማንሳት ነው የፈለኩት። ሌላው ቅድም ሲነሳ እንደነበረው በደንብ ይወሰላሉ ተብለው በአዋጁ የተመላከቱ ጉዳዮች ኦልሞስት ኦል ኤግዞስት ሆነዋል። ስለዚህ ከቤቱም በዛ ልክ ነው የተነሳው። በነገራችን ላይ እኔ ቤቱ ያነሳቸው ጉዳዮች በደንብ ተዘጋጅቶበት አንብቦ ከእውቀት ባሻገር ማለት ነው እንደመጣ በርካታ የሚያመላክቱ ጉዳዮች አሉ። ለዚህም ምስጋና ያስፈልጋል የሚል ነገር ነው ያለኝ። ዛሬ ያገኘነው ነገር እኔ በጣም ጠቃሚ ነው። በጣም ሰነዱን የበለጠ የሚያበለጽግ ነው። ጉለቱን የሚያርም የሚያሻሽል የሚያዳብር ነውና እኔ በዛ መንገድ ነው የምወስደው። ዞሮ ዞሮ ግን በእኛ በኩል ኢንቴንሽኑ ምን ነበር፣ ኢንቴንቱ ምን ነበር የሚለውን ጉዳይ ላይ ብቻ አስተያየት የምሰጠው እኔ የእኛ ኢንቴንት ምን እንደሆነ እንድታውቁት። ያነሳቻቸው ጥያቄዎች በጣም ቫሊድ ናቸው፣ አስተያየቶቹም ቫሊድ ናቸው። ግን የእኛ ኢንቴንት ምን ነበረ የሚለውን እንድትረዱ የምፈልገው ነገር ለምሳሌ ቋሚ ንብረትና ግንባታ ጋር ወደ ቫሊዩ ሲቀየር ኢንቴንሽናችን ምንድን ነው ሲባል እንግዲህ
ግብርናን በማዘመን ምርትና ምርታማነት አሳድጎ አርሶ አደሩ ሀብት እንዲፈጥር ምርታማነት አሳድጎ ገቢውን አሻሽሎ ኑሮ እንዲቀየር ሀብት እንዲፈጥር ይፈለጋል። ሀብት ሲፈጥር ደግሞ የፈጠረው ሀብት ኢንቨስት ማድረግ አለበት። እዛው ባለበት ቦታ የሚኖርበትን ቤት የተሻለ ቤት ማድረግ አለበት። ተጨማሪ ኢንቨስትመንት ፕሮሰሲንግ ፕላንት ማቋቋም አለበት። ሶ ነገ ይሄ ቫልዩ ይደረጋል ወይ ሲባል ቫልዩ መደረግ አለበት። ይሄ ሀብት እዛው ባለበት አካባቢ ወደ ፕሮሰሲንግ ፕላንት ቢገባ ፕሮሰሲንግ ፕላንቱ ከአነስተኛ እስከ መካከለኛ ኢንዱስትሪ ማቋቋም ቢችል ገጠርም ላይ ያለው እንደ ከተማ ቫልዩ ይደረጋል። ነገ ደግሞ እያደገ ነው የሚሄደው። ያ ገጠር ሆኖ አይቀርም። ኢንዱስትሪያላይዝ ገጠር ነው የሚሆነው። ሽግግሩ ወደዛ ነው የሚሄደው። ሶ ያን ሽግግርም ጭምር ለማፋጠን ይላል በተቀመጠው አሰራር መሰረት ብቻ የተገነቡት ይላል እኮ ሲቀመጥ ዝም ብሎ ሀፋዛርድሊ ምንጭ መሬት ላይ መሃል ላይ ሄዶ የተገነባ ሳይሆን ኦር ለዛ ቦታ ላይ ማረፍ የሚገባው የማይገባው ቦታ ያረፈ ሳይሆን በትክክለኛው ቦታው ላረፈው ብሎ ያስቀምጣል። ሶ የኛ ኢንቴንሽን አርሶ አደሩ ሀብት ሲፈጥር ተደማሪ ሀብት መፍጠር እንዲችል፣ ሁለተኛ ደግሞ በገጠር እንግዲህ ለትውልዱ ምግብም ገቢም ስራ ዕድልም የሚፈጥረው በቆሎና ስንዴ ብቻ አይደለም። ከማዕከላዊ ኢትዮጵያ ፐርስፔክቲቭ ስንወስድ ቋሚ ተክሎች ትልቅ ቫልዩ አላቸው። ለአሁኑም ትውልድ መጠቀሚያ ሀብት ናቸው። ለቀሪው ትውልድ ለሚመጣው ትውልድ ደግሞ ቅርስና ውርስ ናቸው። ሶ ይሄንንም ጭምር ለማበረታታት ተብራራችን ላይ ቋሚ ተክሎችን ፍራፍሬ ሲተክል የዛሬ 40 50 ዓመት ድረስ ነው የሚጠቀምበት። ቡና ሲተክል የዛሬ 30 40 ዓመት ድረስ ነው የሚጠቀምበት። ይሄንንም ጭምር እንከሬጅ ለማድረግ ነው ቋሚ ሰብሎቹ ቫልዩ ሲደረጉ። ሶ እዚህ አካባቢ ያለው ነገር ኢንቴንሽኑ እኛ በዚህ መንገድ ነው የታየው። ከፖሊሲውም ላይ ሲቀመጥ የዚህ አይነት ኢንቴንት አለው እንደ ሀገርም የተቀመጠው ፖሊሲና በዚህ መንገድ ቢታይ ጥሩ ነው። የኩታ ገጠምን ፋይዳ እኔ አሁን ኩታ ገጠም በማስገደድ አይደለም። አሁን ማስገደድ እኛ አስገድዶ ራሱ አርሶ አደሩ እየመጣ ነው ያለው። እኛ ልናስገድደው አይደለም። አርሶ አደሩ በተለይ አሁን ደጋማ አካባቢ በጣም ፍራግመንትድ የሆነ መሬት ባለባቸው ጉራጌ ሃይላንድ፣ ስልጤ ሃይላንድስ አካባቢ በክረምቱ አይታችሁ ይሆናል የኩታ ገጠም ስንዴ፣ ገብስ፣ አተር፣ ባቄላ ባለፈው እዚህ ከምባታ ዶዮገና ላይ 30-40 ሄክታር ባቄላ ሰው በማይገምተው ከሌሎች ክልሎች የመጡ የጥቅምት ዳሪ ይመስለኛል የብልጽግና ስልጠና ከተለያዩ ክልሎች የመጡ ሰልጣኝ መጥቶ ሲያይ ሪሊ በዚህ መሬት ላይ እንዲህ አይነት ኩታ ገጠም ባቄላ አለ ወይ ሲል ነበር ሰው። ይሄ ተገዶ አይደለም የሰራው፣ ፋይዳው ነው የሚያመጣው ፋይዳ ነው። የቴክኖሎጂ ሽግግሩ፣ የእውቀት ሽግግሩ፣ ቅድም እንዳልኩት ለገበያ ያለው ፋሲሊቲ፣ በተመሳሳይ ጊዜ ለማረስ፣ በተመሳሳይ ጊዜ ለመዝራት፣ ምርታማነትን ለማሳደግ፣ በሽታ ለመከላከል ዘንድ የመደራደር አቅሙን ጭምር ለማሳደግ ያለው ፋይዳ ትልቅ ነው። ኢኮኖሚካሊ ከምርታማነት አሳድጎ ዘንድ ከምርት በኋላ ያለውንም ብክነት ቀንሶ ወደ ውጤት ለመቀየር ያለው ፋይዳ ትልቅ ከመሆኑ ጋር ተያይዞ አሁን የኩታ ገጠም ኢሹ እኔም ኩታ ገጠም ልሁን የሚል እንጂ ኩታ ገጠም አልሆንም ብሎ በተነጠለ መንገድ ለመሄድ የሚሄድበት ነገር ብዙ አይደለም። ይሄንን የበለጠ የሚያበረታታ የዚህ ኢንቴንሽን የበለጠ አበረታቶ ምርታማነትን አሳድጎ የአርሶ አደሩ የማበልጸግ ጉዳይ ደግሞ ከፍ ያደርገዋል፣ ያፋጥነዋል የሚለውን ኢንቴንሽን ተይዞ ነው እዚህ ውስጥ የገባው። ያነሳቸው ጉዳዮች እንደተጠበቁ ሆነው ማለት ነውና የመሬት ምርታማነት ደረጃ ልየታ እንግዲህ የመሬት አጠቃቀም ካለ አንዱ ስራችን ነው። ምርታማነት የመሬቱ ደረጃ በራሱ ቫልዩ ይደረጋል። ይሄ ፌደራልም ያወጣቸው ህጎች አሉ፣ አሰራሮች አሉ። ቫልዩ ይደረጋል። ቫልዩ ተደርጎ የመጀመሪያ ደረጃ፣ ሁለተኛ ደረጃ፣ ሶስተኛ ደረጃ ለከተማ ብቻ አይደለም የመሬት ቫልዩ ያለው። በመሬቱ ምርት የመስጠት ደረጃው መሬቶች ኦልሬዲ በደረጃ ያወጣላቸዋል። ደረጃ 1 ደረጃ 5 6 ድረስ ማለት ነው። ሶ ይሄ በዛ ነው ቫልዩ የሚደረገው። ለአንድ ቫልዩ ኦልሬዲ በዚህ የአሰራርና ስርዓት ያለው ስለሆነ በዛ መንገድ ቢታይ 3 ዓመት ሳይለማ እኔ 3 ዓመት የማልማት ጉዳይ በዋናነት እኔ ከአልሚ አርሶ አደር ጋር ብቻ አይደለም ከሀገር ጋር ነው የሚገናኘው። መሬት የህዝብና የመንግስት ነው።
አንድ አርሶ አደር እኮ የሚያለማው ማክሲመም ቢጠቀም ከሚያለማው ምርት ከ25 እስከ 30% ነው። የተቀረው ለህዝብ ለሀገር ነው የሚያመርተው፣ ለገበያ ነው የሚውለው። ለገበያ ስንል ለሀገር ውስጥ ገበያ፣ ለውጭ ገበያው የሚጎዳው ያ ሰው መሬቱን ባያለማው ማን ነው የሚጎዳው? ሀገር ነው የሚጎዳው፣ መንግስት ነው የሚጎዳው፣ ህዝብ ነው የሚጎዳው፣ ግለሰብ አይደለም። ግለሰቡ ሌላ የሚደጎምበት ሌላ የሚታገዝበት ሊኖር ይችላል፣ ግን ሀገር ደግሞ ይጎዳል። ይሄ ጉዳይ የሀገር ጉዳይ ነው። በዚህ መንገድ ነው ኢንቴንሽኑ ማለት ኢንቴንሽን ያልኩት ይሄንን ነው። ምን መዝነው የግለሰብ ጉዳይ አይደለም፣ የሀገርና የህዝብ ጉዳይ ነው። በዚህ ጉዳይ ማን እናስቀድም? ግለሰብ ኦር አገር? ይሄንን መዝኖ ሚዛናዊ የሆነ ስርዓትና አሰራር ማስቀመጥ ያስፈልጋልና በዚህ መንገድ ነው ሊታይ የተሞከረውና በዛ መንገድ ብንረዳው በጣም ጥሩ ነው የሚል አስተያየት አለኝ። ሌሎች ጉዳዮች እንግዲህ ሪፍሬም ይደረጉ ይስተካከሉ የተባሉትን ጉዳዮች በሙሉ ወስደን ኮሚቴው እንደገና ቁጭ ብሎ እኛም ተጨማሪ ጊዜ ወስደን በአግባቡ እናየዋለን።